ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። የዓለም ዋንጫ ጉዳዮች ዛሬ የሚዳሰሳሉ። የዓለም ዋንጫ የምድብ ሁለተኛ ጨዋታዎች አሁንም ቀጥለው እየተደረጉ ይገኛሉ። ዛሬ የሚደረጉ ጨዋታዎች ያሉ የእነሱን የጨዋታ ጥቆማዎች ወደ እናንተ እናደርሳለን። ከዛ ውጪ ግን ከፖርቱጋል ብሔራዊ ቡድን ጋር የተያዙ የተለያዩ መረጃዎች እየወጡ ይገኛሉ። ከዛ ውጪ ከእንግሊዝ ብሔራዊ ቡድን ጋርም የምናነሳቸው ጉዳዮች የሚኖሩ ይሆናል። ከኛ ጋር ስላላችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደምን ጀምር። ዛሬ በርከት ያሉ ጨዋታዎች በዓለም ዋንጫው ቀጥለው የሚደረጉ ነው የሚሆነው። ዛሬም ሌሊቱን እንዲሁም ምሽቱንም የሚደረጉ ጨዋታዎች እንዳሉ ነው የወጣላቸው መርሃ ግብር የሚያሳየው። ዛሬ ከሚደረጉት ጨዋታዎች መካከል አዘጋጇ ሀገር አሜሪካ ዛሬ ጨዋታዋን የምታደርግ ይሆናል። ከአውስትራሊያ ጋር ነው ጨዋታዋን የምታደርገው። በመጀመሪያው የምድብ ጨዋታ ድል የቀናት አሜሪካ ዛሬ ወሳኝ መርሃ ግብርን ታደርጋለች። ወደ ቀጣዩ ዙር ለማለፍም የዛሬውን ጨዋታ ማሸነፍ ይበቃታል ተብሎ ይታሰባል። ከዛ ውጪ ግን እንዲሁ ሌሊት ላይ የሚደረጉ ጨዋታዎች ያሉ ስኮትላንድ ከሞሮኮ ጋር ሌሊት 7 ሰዓት ላይ ጨዋታቸውን ያደርጋሉ። ከዛ ውጪ ብራዚል እና ሃይቲ ደግሞ ሌሊት 9 ሰዓት ከ30 ሲል ጨዋታቸውን የሚያደርጉ ነው የሚሆነው። እንዲሁ ተርኪና ፓራጓይ ደግሞ ጠዋት 12 ሰዓት ላይ ወይም ደግሞ እንግዲህ ነገ ሊነጋ ጠዋት 12 ሰዓት አካባቢ ላይ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ነው የሚያሳየው። ከዓለም ዋንጫ ጋር የተያዙ ሌሎች ጉዳዮችን እናንሳ። እንግሊዝ ባለፈው ጨዋታ ያላሰለፈቻቸውን ተጫዋቾች በዝግ ስቴዲየም ከካንሳስ ሲቲ ጋር የወዳጅነት ጨዋታ እንደሚያደርጉ ሲገለጽ እንደነበር የምናስታውሰው ነው። የቶማስ ቱሄል ስብስብም በተለይ በመጀመሪያው ዙር ጨዋታ ከክሮኤሽያ ጋር በተደረገው ጨዋታ ላይ ተሳትፎ ያልነበራቸውን ተጫዋቾች በመሰብሰብ ከካንሳስ ሲቲ ጋር የወዳጅነት ጨዋታዎችን አድርገዋል። በዚህ መሰረትም ቶማስ ቱሄል በክሮኤሽያው ጨዋታ ያልተጠቀሟቸውን 13 ተጫዋቾችን ያሳተፉ ሲሆን ጨዋታውን 2:25 ደቂቃዎች የነበሩት ጨዋታ እንደሆነ ነው የተገለጸው። በጨዋታው ላይ አይቨን ቶኒ ሃትሪክ በሰራበት ጨዋታ እንግሊዝ ተጋጣሚዋን 5-1 በሆነ ውጤት ነው ማሸነፍ የቻለችው። ከአይቨን ቶኒ 3 ግቦች በተጨማሪ ግን ሞርጋን ሮጀርስ እና ኦሌ ዋትኪንስ እንዲሁ ግቦቹን ያስቆጠሩ ተጫዋቾች ናቸው። እንግሊዝ ከ3 ቀናት በኋላ ወደ ቦስተን አምርታ ከጋና ብሔራዊ ቡድን ጋር የምድብ ሁለተኛዋ ጨዋታዋን እንደምታደርግ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ከዓለም ዋንጫ ጋር በተያዘና እንዲሁ ከቶማስ ቱሄል ጋር በተያዘ የምናነሳው ጉዳይ ፊፋ የቶማስ ቱሄልን ቅሬታ ተቀብሎታል የሚል መረጃ ነው የወጣው። አሰልጣኝ ቶማስ ቱሄል ብሔራዊ ቡድኑ እንግዲህ መዝሙር በሚዘምርበት ጊዜ ወይም የእንግሊዝ ብሔራዊ ቡድን መዝሙር በሚዘመርበት ጊዜ ተጫዋቾችን መመልከት አልቻልኩም፣ ፎቶ የሚያነሱት ባለሙያዎች ፊት ለፊቴ እንደ ግንብ ከልለውኝ ነበር ሲሉ ጭምር ሀሳባቸውን ሰጥተው እንደነበር የምናስታውሰው ጉዳይ ነውና በርካቶችም ይህንን ሀሳብ ተጋርተውት እንደነበር የምናስታውሰው ነው። ለፊፋም ቅሬታውን አቅርቦ ነበር ቶማስ ቱሄል። በዛ ቅጽበት ማየት የሚፈልጉትን ማየት እንዳልቻሉ ያስረዱት አሰልጣኙም እንግዲህ ሲናገሩም ፊፋ መላ ማበጀት አለበት ሲሉ ነበር የተናገሩት። ፊፋም የአሰልጣኝ ቶማስ ቱሄልን ቅሬታ ተቀብሎ የማስተካከያ እርምጃ መውሰዱን ይፋ አድርጓል። ከዚህ በኋላ የአሰልጣኝ አባላት ከፎቶ ባለሙያዎች በግራ ወይም ደግሞ በቀኝ በኩል ለማየት የሚመቻቸው ቦታ እንዲቆሙም ፍቃድ እንደሰጣቸው ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። የፖርቱጋል ብሔራዊ ቡድን የዓለም ዋንጫ የመጀመሪያ ጨዋታውን ከዴሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር 1-1 በሆናቸው ውጤት ማጠናቀቁ የሚታወስ ነው። ከጨዋታው በኋላ በርከት ያሉ ሀሳቦች እየተነሱ ይገኛሉ። ከክሪስቲያኖ ሮናልዶ ጋር የተያዙ መረጃዎች ሲነሱ ነበር። ከዛ ውጪ ሌሎች አንዳንድ ተጫዋቾችም እንዲሁ ትችቶች በትልቁ እየደረሰባቸው የሚገኙ ተጫዋቾች ያሉ። ለምሳሌ ያክል ከነዛ መካከል የማንቸስተር ዩናይትዱ ተጫዋች ብሩኖ ሚጌል ፈርናንዴስ አንደኛው ነው። ከጨዋታው በኋላ የብሔራዊ ቡድኑ አምበል ክሪስቲያኖ ሮናልዶን ጨምሮ ሌሎች የቡድን አጋሮቹም ወይም አባላቱ ላይም ከፍተኛ ትችቶችም እየቀረቡ ይገኛሉ።
በጨዋታው ወቅት በአንድ አጋጣሚ ብሩኖ ክሪስቲያኖ ሮናልዶ ኳስ አላቀበለኝም በሚል ሲበሳጭም ታይቶ እንደነበር የሚታወስ ነው። የክሪስቲያኖ ሮናልዶ እህት በበኩሏ ብሩኖ ፈርናንዴዝን የሚተችን ጽሑፍ በኢንስታግራም አካውንቷ ላይ ላይክ ማድረጓ ደግሞ ይበልጥ ነገሩን አነጋጋሪ አድርጎታል። የክሪስቲያኖ ሮናልዶ እህት ድርጊትም በፖርቱጋል ብሔራዊ ቡድን መልበሻ ክፍል ውስጥ ጥሩ ድባብን እንዳይፈጠር ሊያደርግ ይችላል የሚሉ ግምቶችን በትልቁ እንዲንሰራፋ አድርገውታል። ጽሑፉ ብሩኖ ሚጌል ፈርናንዴዝ ለሀገሩ ሲጫወት ሌላ ተጫዋች ይመስላል የሚል ነበር። ፖርቱጋል መሪ ስትፈልግ ደግሞ ከጨዋታው ጠፍቶ ኃላፊነቱን ወደ ሌሎች ያዞራል የሚል ፖስት ነበር የተለጠፈውና ይህንን ፖስት ነው የክሪስቲያኖ ሮናልዶ እህት ላይክ ያደረገችው። የሮናልዶ እህት በራሷ ባሰራጨችው ጽሑፍ ደግሞ ፖርቱጋል ድሉን ተዘርፋለች ያለች ሲሆን ጅማሮ ከባድ ቢሆንም መጨረሻው ግን ያምራል ስትል ነው የተናገረችው የክሪስቲያኖ ሮናልዶ እህት። የተወዳጁ የእንግሊዝ ፕሪምየር ሊግ የ2026-27 የውድድር ዓመት የጨዋታ መርሃ ግብሮች ይፋ ተደርገዋል። በዚህ መሰረትም የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ይፋ ሲደረጉ በመጀመሪያው ሳምንት ወይም ደግሞ በመጀመሪያው ቀን የሚደረጉ ጨዋታዎች በርከት ብለው ይፋ ተደርገዋል። የወቅቱ የሊጉ ሻምፒዮን የሆነው አርሰናል ከአዲስ አዳጊውና ከሻምፒዮንሺፑ ሻምፒዮን ከሆነው ኮቬንትሪ ሲቲ ጋር ነው ጨዋታውን እንደሚያደርግ ይፋ የተደረገው። ዕለተ አርብ ላይ የሚደረግ ጨዋታ ነው የአርሰናልና የኮቬንትሪ ሲቲ ጨዋታ። የ2026-27 የውድድር ዓመትም የተወዳጁ የእንግሊዝ ፕሪምየር ሊግ የመጀመሪያ ጨዋታም እንደሆነ ይፋ ተደርጓል። በመጀመሪያው ሳምንት ሌሎቹ ትልልቅ ቡድኖች የሚያደርጉትን ጨዋታ ስንመለከት ሃል ሲቲ በሜዳው አዲሱ አዳጊው ቡድን ከማንቸስተር ዩናይትድ ጋር ጨዋታውን ያደርጋል። ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ከቦርንመዝ ጋር ጨዋታቸውን የሚያደርጉ ይሆናል። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ከሊቨርፑል ጋር የሚያደርጉት ጨዋታ ይጠበቃል። ከዛ ውጪ ቼልሲ ደግሞ ከሜዳው ውጪ ወደ ክራቨን ኮቴጅ አቅንቶ ከፉልሃም ጋር ነው መርሃ ግብሩን የሚያደርገው። የማንቸስተር ዩናይትድም እንዲሁ ጨዋታዎች የ2026-27 የውድድር ዓመት ጨዋታዎችም እንዲሁ ይፋ መደረጋቸው የሚታወቅ ጉዳይ ነው። በአራተኛው ሳምንት ነው የደርቢ ጨዋታውን የሚያደርገው ወይም ከማንቸስተር ሲቲ ጋር ከከተማ ተቀናቃኙ ጋር የሚደረገው ጨዋታ በአራተኛው ሳምንት የሚደረግ ሆኗል። ዩናይትዶች የመጀመሪያውንም ሁለተኛውንም ጨዋታቸውን ከአዲስ አዳጊዎች ቡድኖች ጋር ነው የሚያደርጉት። ሁለቱ ጨዋታዎች ከሃል ሲቲ እና ከኢፕስዊች ታውን ጋር የሚደረጉ መርሃ ግብሮች እንደሆኑ ነው ይፋ የተደረገው። ከኤቨርተን ጋር በሶስተኛው ሳምንት ይገናኛሉ። ከማንቸስተር ሲቲ፣ ከፉልሃም፣ ከቶትንሃም ሆትስፐርስ፣ ከሊድስ ዩናይትድ፣ ከቦርንመስ፣ ከቼልሲ እና ከአስተን ቪላ ጋር እንዲሁ ከሊቨርፑል ጋርም እነዚህ በተከታታይ እስከ 11ኛ ሳምንት ድረስ የሚያገናኛቸው ጨዋታ ነው። ከአርሰናል ጋር የሚገናኙት በ16ኛው ሳምንት ላይ እንደሆነ በኤምሬትስ ስቴዲየም የመጀመሪያው ጨዋታም እንደሚደረግ ነው ይፋ የተደረገው። የዘንድሮ የፕሪሚየር ሊጉ አሸናፊ የሆነው አርሰናል ክብሩን ለማስጠበቅ ከአዲስ አዳጊው ኮቨንትሪ ሲቲ ጋር በሚያደርገው መርሃ ግብር ዓመቱን ይጀምራል ተብሎ ይታሰባል። አርሰናሎች በመጀመሪያው ዙር ወሳኝ የሚባሉ ጨዋታዎቻቸው ወይም ተጠባቂ የሚባሉ ጨዋታቸውን የሚያደርጉት በሁለተኛው ሳምንት ከቻምፒየንስ ሊግ ተሳታፊው ከኡናይ ኤምሪ ቡድን አስተን ቪላ ጋር ጨዋታውን ያደርጋል። በሶስተኛው ሳምንት አርሰናል ከቼልሲ ጋር ነው የለንደን ደርቢ ጨዋታውን የሚያደርገው። በዘጠነኛው ሳምንት ከሊቨርፑል ጋር ጨዋታውን ያደርጋል። ከዛ ውጭ በ11ኛው ሳምንት ከኒውካስል ዩናይትድ፣ በ12ኛው ሳምንት ከማንቸስተር ሲቲ፣ በ14ኛው ሳምንት ከቶትናም ሆትስፐርስ፣ በ16ኛው ሳምንት ደግሞ ከማንቸስተር ዩናይትድ ጋር የሚያደርጓቸው ጨዋታዎች እነዚህ በጣም ተጠባቂ የሚባሉት የአርሰናል መርሃ ግብሮች እንደሆኑ ነው ይፋ የተደረጉት በመጀመሪያው ዙር በሚያደርጓቸው ጨዋታዎች ላይ። የማንቸስተር ሲቲ የፕሪሚየር ሊጉ የ2026-27 የውድድር ዘመን ሙሉ መርሃ ግብሮችም እንዲሁ የነሱም ታውቀዋል። በአዲስ አሰልጣኝ የሚቀርበው ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር እንዳልኳችሁ በአራተኛው ሳምንት ነው የሚገናኙት። እንዲሁም ከሊቨርፑል ጋር ደግሞ በስድስተኛው ሳምንት መርሃ ግብራቸውን ያደርጋሉ። ማንቸስተር ሲቲና አርሰናል የሚያደርጉት ጨዋታ 12ኛው ሳምንት ላይ የሚደረግ መርሃ ግብር ሆኗል። የመርሲሳይዱ ክለብ ሊቨርፑል አዲስ አሰልጣኝ አንዶኒ ኢራኦላን ከቀጠረ በኋላ ከኒውካስል ዩናይትድ ጋር በሚደረገው ወሳኝ መርሃ ግብር ስራቸውን ይጀምራሉ ተብሎ ይታሰባል። እርግጥ ነው ከዛ በፊት በፕሪሲዝን ጨዋታዎችን እንደሚያደርጉ ይታወቃል። ነገር ግን በፕሪሚየር ሊጉ ይፋዊ ስራቸውን የሚጀምሩት ከኒውካስል ዩናይትድ ጋር በሚያደርጉት የመጀመሪያው ሳምንት መርሃ ግብር ነው። የ2024-25 የውድድር ዘመን አሸናፊዎቹ ሊቨርፑሎች የመርሲሳይድ ደርቢ ጨዋታቸውን ደግሞ በ12ኛው ሳምንት ከሜዳቸው ውጪ ወደ ሂልዲንግሰን ስቴዲየም አምርተው እንደሚያደርጉ ይፋ ተደርጓል። ከዛ ውጭ ግን በስድስተኛው ሳምንት ከማንቸስተር ሲቲ ጋር ነው የሚጫወቱት። በ9ኛው ሳምንት ከአርሰናል ጋር፣ በ11ኛው ሳምንት ከማንቸስተር ዩናይትድ፣ በ12ኛው ሳምንት የመርሲሳይድ ደርቢን ከኤቨርተን ጋር፣ በ14ኛው ሳምንት ከቼልሲ፣ በ16ኛው ሳምንት ደግሞ ከቶትንሃም ጋር ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል።
ሰማያዎቹ ቸልሲዎች በ2026-27 የፕሪሚየር ሊግ የውድድር ዘመን ሙሉ መርሃ ግብሮች ይፋ ሲደረጉ በአሰልጣኝ ቻቪ አሎንዞ የቀጠሩት ቸልሲዎችም የመጀመሪያ ጨዋታቸውን ከሜዳ ውጪ ወደ ክራቨን ኮቴጅ አቅንተው ፉልሃምን ነው የሚገጥሙት። አሰልጣኝ ቻቪ አሎንዞን የቀጠረው ቸልሲም እንግዲህ ይህንን ጨዋታ ያደርጋል። ቸልሲ 3ኛ ሳምንት ላይ ከሊጉ ሻምፒዮን አርሰናል ጋር የለንደን ደርቢ ጨዋታውን ያደርጋል። እንዲሁም 8ኛና 9ኛ ሳምንት መርሃ ግብሮች ላይ ደግሞ ከቶትንሃም እና ከማንቸስተር ዩናይትድ ጋር መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። በማቲያስ ፈርናንዴስ ዝውውር ላይ አዲስ ክለብ ብቅ ብሎባቸዋል። ቶትንሃም ሆትስፐርስም ፉክክሩን መቀላቀሉ ነው ይፋ የተደረገው። በሰሜን ለንደኑ ክለብ ቶትንሃም ሆትስፐርስ ቤት የዝውውር እንቅስቃሴው በእጅጉ እየተፋጠነ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ታማኙ የስፖርት ጋዜጠኛ ዳቪድ ኦርነስቲን ባስነበበው አዲስ መረጃ መሰረት ስፐርሶች ከዌስትሃም ዩናይትድ ፖርቱጋላዊውን አማካይ ማቲያስ ፈርናንዴስን ለማስፈረም ፍላጎት ካሳዩ ክለቦች ተርታ እንደተቀላቀሉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ይሄ የፈርናንዴስ ዝውውርም ክለቡ ከዚህ ቀደም የኒውካስሉን አማካይ ሳንድሮ ቶናሊን ለማስፈረምም ከጀመረው ጥረት ሙሉ በሙሉ የተለየና ራሱን የቻለ አዲስ አጀንዳ እንደሆነ ጭምር ነው ይፋ የተደረገው። ይህንን የዝውውር ጥረት በስተጀርባ ላይ ሆኖ በጽኑ እየገፋበት የሚገኘው የቶትናም ዋና አሰልጣኝ ሮቤርቶ ዲ ዘርቢ ሲሆን ጣሊያናዊው ታክቲሽያንም የኒውካስሉን አማካይ ሳንድሮ ቶናሊን ብቻ ሳይሆን ይህንንም የዌስትሃም ዩናይትድ ድንቅ ባለተሰጥኦንም ጭምር በቡድናቸው ውስጥ ማካተት እንደሚፈልጉ ነው እየተገለጸ የሚገኘው። ሆኖም ግን የማቲያስ ፈርናንዴዝ ዝውውር ለቶትናም ቀላል ፉክክር ይሆናል ተብሎ አይጠበቅም። ምክንያቱም እንደ ማንቸስተር ዩናይትድ፣ ፓሪስ ሳን ዠርሜን፣ ሪያል ማድሪድ ባሉ ታላላቅ ክለቦች ጋርም ተጫዋቹን ለማስፈረም ከፍተኛ ትንቅንቆችም እንደሚገጥሙ ነው በርካቶች የሚጠብቁትና እነዚህን ዝውውሮች ለማድረግ በጣም አስቸጋሪ ይሆንባቸዋል ተብሎ እንደሚታሰብ ነው የሚታሰበው በቶትንሃም ሆትስፐርስ ቤት። ማንቸስተር ዩናይትድ ግን ይህንን ዝውውር የማድረግ አሁንም ትልቅ ቅድመ ግምት የሚሰጠው ቡድን እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ጠንካራ ድርድር እያደረገ የሚገኘው ክለብ ማንቸስተር ዩናይትድ ነው። ከማቲያስ ፈርናንዴስ ዝውውር ጋር በተያያዘ ፋብሪዚዮ ሮማኖ ስለ ማቲያስ ፈርናንዴስ ዝውውር ባወጣው መረጃ በፉክክር ውስጥ ቶትንሃም እና ሪያል ማድሪድ መኖራቸውን የገለጸው። ማንቸስተር ዩናይትድ በዚህ ዝውውር ላይ ለሳምንታት እየሰራበት ሲሆን ከዌስትሃም ዩናይትድ እና የተጫዋቹ ወኪል ጋርም ቀጥተኛ ድርድሮችን እያደረገ መሆኑ ጭምር ነው ይፋ የተደረገው። በተጨማሪም የግል ጥቅማ ጥቅሞች ጉዳይም ዙሪያ የመከሩ ሲሆን በተጫዋቹ ዝውውር ዙሪያ ላይ ጠንካራ ድርድሮችን እያደረገ የሚገኘው ክለብ ማንቸስተር ዩናይትድ መሆኑ ይፋ ተደርጓል። ቶትንሃሞች ለተጫዋቹ ወኪል በመደወል ያላቸውን ፍላጎት የገለጹ ሲሆን ሪያል ማድሪድ በበኩሉ ከ10 ቀናት በፊት ዦዜ ሞሪኒዮ በነበረው ስብሰባ የማቲያስ ፈርናንዴስን ስም በማንሳቱ ተጫዋቹን ለማዘዋወር እያሰቡበት ይገኛሉ የሚል መረጃ ነው በትልቁ እየወጣ የሚገኘው። ስለዚህም ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎች ይደረጋሉ ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ የተናገረው። ነገር ግን ዩናይትድ በጣም በጠንክሮ ይህንን ዝውውር ለማድረግ እየተንቀሳቀሰ የሚገኘው ክለብ እንደሆነ ይፋ ተደርጓል። ማንቸስተር ዩናይትድ በኦልትራፎርድ ላይ አዳዲስ ለውጦችን ማድረጉን ቀጥሎበታል። ማንቸስተር ዩናይትድ የተጫዋቹን ደህንነት ለመጠበቅ የተጫዋቾቹን ወሳኝ እርምጃን መውሰድ ጀምሯል። ክለቡ በኦልትራፎርድ ስቴዲየም ሜዳ ዙሪያ የሚገኘውንና ለጉዳት የሚያጋልጠውን የዳርቻ ግንብም ልዩ በሆነ መከላከያ ወይም ፕሮቴክቲቭ ሌየርም የመሸፈን ስራን እያከናወነ ነው። ይህ ግንባታ ስራ አሁን ላይ በስቴዲየሙ እየተደረገ ካለው ሰፊ የሜዳ ላይ ሳር ወይም ደግሞ ተርፍ የምንለው ቀያሪ ስራ ጋር በተጓዳኝ እየተሰራ ነው። በሜዳው ዙሪያ ደግሞ ያለው ወደ ጉድጓድ የሚመስል ነገርም በግንብ ደግሞ ለመሸፈንም ጊዜው የሁሉንም ሰው ስጋትም ሆኖ ቆይቷል። ተጫዋቾች በከፍተኛ ፍጥነት ሮጠው ሜዳውን አልፈው በሚወጡበት ወቅትም በማስታወቂያ ሰሌዳዎች ላይ በግንቡ ላይም በመጋጨት ለከፋ ጉዳት ሲጋለጡም ተመልክተናል። በቅርቡ እንኳን ለዚህ የቅርብ ጊዜ ማሳያ ወይም ምሳሌ የሚሆነው ቤንጃሚን ሼስኮ ነው። ከሊቨርፑል ጋር በነበረው ጨዋታ ከኢብራሂማ ኮናቴ ጋር በገጠመው ጠንከር ያለ ግፊት ተገፍቶ እንግዲህ በመውጣት ከዚህ ግንብ ጋር ተጋጭቶም ሴሽኮ የነበረበት አነስተኛ ጉዳትን መልሶ እንዲቀሰቀስበትም አድርጎ እንደነበር የምናስታውሰው ነውና ይህንን ማስተካከል ይኖርባቸዋል ተብሎ ይታሰባል። ማንቸስተር ዩናይትድ ይህንንና መሰል ተያያዥ የደህንነት ስጋቶችን ከግምት ውስጥ በማስገባት ወደፊት በኮከብ ተጫዋቾቹ ላይም ሊደርሱ የሚችሉ አላስፈላጊ ጉዳቶችን አስቀድሞ ለመከላከልና የኦልትራፎርድን ሜዳ ይበልጥ ደግሞ ደህንነት የተጠበቀ ለማድረግም ይህንን ወሳኝ ማሻሻያ ለማድረግም እቅድ እንደያዘና እንደወሰነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ የመረጃ ምንጩ ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን እናንሳ። ኒውካስል ዩናይትድ በዚህ ክረምት የዝውውር መስኮት ለጋብሪኤል ማርቲኔሊ የዝውውር ጥያቄ ለማቅረብ
እያሰበ መሆኑ እየተዘገበ ነው። አርሰናል ብራዚላዊውን ተጫዋች 70 ሚሊዮን ዩሮ አካባቢ እንደሚገምተው ተነግሯል። በዚህ የክረምት ተጫዋቾች የዝውውር መስኮት ከአርሰናል ጋር እንደሚለያይ በርካቶች ያውቃሉ። ጋብሪኤል ማርቲኔሊ በርካቶችም የሚገምቱት ጉዳይ ነው። ነገር ግን የተረጋገጠ ነገር የለውም። አርሰናል ይህንን ተጫዋች የመሸጥ ፍላጎቶች እንዳሉት ግን የሚያሳዩ መረጃዎች በተደጋጋሚ ጊዜ ሲወጡ እንደነበረ የምናስታውሰው ነው። ነገር ግን ሁሉ ነገር የተረጋገጠ ባይሆንም በርከት ያሉ ፈላጊዎች ያሉት፣ ለምሳሌ ያክል የጀርመኑ ክለብ ባየር ሚኒክ የዚህ ተጫዋች ፈላጊ ነው። ይህንንም ተጫዋች ለማስፈረም ጥረቶችን እንደጀመረ ይነገራል። ከዛ ውጭ ግን አንቶኒ ጎርደንን ለባርሰሎና አሳልፎ የሰጠው ኒውካስል ዩናይትድ ያንን ቦታ እንዲተካለት ጋብሪኤል ማርቲኔሊን ለማምጣት እንቅስቃሴ ጀምረዋል። አርሰናል እንዳልኳችሁ ከዚህ ተጫዋች 70 ሚሊዮን ዩሮ አካባቢ እንደሚፈልግ ነው ቲም ቶክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ቶማስ ቱሄል ስለ ዴክላን ራይስ ይናገራል። አርሰናል የ22 ዓመት የሊግ ዋንጫን ጥማቱን ሲያረካና ታሪክ ሲሰራ የቡድኑ ዋነኛ ሞተር የነበረው ዴክላን ራይስ የአርሰናል የዓመቱ ምርጥ ተጫዋች ወይም ፕሌየር ኦፍ ደ ሲዝን ተብሎ መመረጡ የሚታወስ ነው። አሁን ደግሞ በዓለም ዋንጫው ላይ የእንግሊዝ ብሔራዊ ቡድንን እየመራ ያለው አሰልጣኝ ቶማስ ቱሄል ለራይስ ያለውን ጥልቅ አድናቆትን በይፋ እየገለጸ ነው። ከፍተኛው የእግር ኳስ ንቃት ወይም ሃይስት ፉትቦል አይኪው ያለው ተጫዋች ነው። የቡድናችን መዋቅር ነው መላመድና የጠዋታችንን ምት ወይም ሪትምን በትክክል ይጠብቃል ብሏል። ባለፉት 2 የውድድር ዓመታት በግል እግር ኳስም ህይወቱ እጅግ አስደናቂ ጊዜን አሳልፈዋል። በአውሮፓ ውስጥ ካሉ ምርጥ የመሃል ሜዳ ተጫዋቾች መካከልም አንደኛው ነው። የቱሄል ምስክርነት ራይስ በሜዳው ላይ ያለውን ታክቲካዊ ብስለት ቁልጭ አድርጎ የሚያሳይ ነው። ዴክላን ራይስ ኳስን በማቋረጥ ብቻ ሳይሆን የጨዋታን ፍጥነት በመቆጣጠር ረገድም በአውሮፓ መሪ የሆነ እንደመጣ ይነገራል። በሚኬል አርቴታ ስር ፍጹም ተጫዋች ሆኖ ያደገው ዴክላን ራይስ አሁን ደግሞ በቶማስ ቱሄል ስር ለእንግሊዝ ብሔራዊ ቡድን ዋንጫ ለማንሳት እያደረገ ያለው ጉዞ የዓለም ደረጃ ወይም ወርልድ ክላስ ተጫዋችነቱን በድጋሚ ያረጋገጠበት ነው ሲልም ጭምር ነው የተናገረው። አርሰናል አዩብ ቡአዲን ለማስፈረም ከፓሪስ ሰን ዠርሜን እና ቼልሲ ጋር እየተፎካከሩ ነው። ሊል እስከ 80 ሚሊዮን ፓውንድ የሚደርስ ክፍያን ይጠይቃል ተብሎ ይታሰባል። ለአዩብ ቡአዲ የአርሰናል ፍላጎት ተጫዋቹን በተከላካይ አማካኝነት ማጫወትና ዴክላን ራይስ እንዲሁም ሌላ አንድ ተጫዋች ከጎኑ በማድረግም ማጣመር እንደሆነ ይፋ ተደርጓል። አዩብ ቡአዲ በበርካታ ክለቦችም አይን ውስጥ የገባ ተጫዋች እንደሆነ ይነገራል። በቀጣይ አርሰናልን ጨምሮ ሌሎች ትልልቅ የሚባሉ ክለቦችም ፉክክሮችን ሊያደርጉበት እንደሚችሉ ነው ይፋ እየተደረገ የሚገኘው። የማንቸስተር ሲቲን ጉዳዮች ደግሞ ወደ እናንተ እናደርስ። ኤንዞ ማሬስካ ማንቸስተር ሲቲ በዚህ ክረምት የሚያስፈርማቸው ተጫዋቾችን ለመወሰን ከሁጎ ቪዬና ጋር በተደጋጋሚ ግንኙነት እያደረገ እንደሚገኝ የሚያሳዩ መረጃዎች አሉ። በዚህ የክረምት ተጫዋቾች የዝውውር መስኮት ትልቅ ዝውውሮችንም ለማድረግ እቅድ እንዳላቸው ጭምር ነው የሚነገረው። ጆዜ ሞሪኒዮ የሪያል ማድሪድ ተከላካይ መስመርን ለማጠናከር ሲሉ የማንቸስተር ሲቲውን ተከላካይ ሩበን ዲያስን ተቀዳሚ ምርጫቸው እንደሆነ ይታመናል። ይሁን እንጂ ማንቸስተር ሲቲ ፖርቱጋላዊው ተከላካይ በዚህ ክረምት በቀላሉ ለመልቀቅ ፈቃደኛ ባለመሆኑ ዝውውሩ የመሳካት እድሉ በጣም ጠባብ እንደሆነ ነው ዲያሪዮ አስ የመረጃ ምንጭ ይፋ ያደረገው። ማንቸስተር ሲቲ የኤሊዮት አንደርሰንን ውል እንደሚያጠናቀቁ እርግጠኛ ናቸው። አሁን ላይ ከመጋረጃ ጀርባ እየሰሩ እንደሚገኙ ነው የተገለጸው። ስለዚህ የመጨረሻው ደረጃ ላይ የሚገኛል ተብሏል። ሁሉም ነገር በእቅዱ መሰረት ከሄደ ማንቸስተር ሲቲን ከመቀላቀሉ በፊትም በአሜሪካ ውስጥ የሕክምና ምርመራውን በቅርቡ ያደርጋል ተብሎ እንደሚጠበቅ ነው ታማኙ ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ እንደሚገኝ የመረጃ ምንጮቹ የጠቆሙት። በዚህ የቼልሲ ጉዳዮችንም እንዲሁ እናነሳ። የቀድሞው የቼልሲ ተከላካይ ዊሊያም ጋላስ ቼልሲ እንዲያስፈርም የመከረው ተጫዋች ማርከስ ራሽፎርድን ነው። ማርከስ ራሽፎርድ በባርሴሎና በጣም ጥሩ አቋሞችን አሳይተዋል። በቋሚነት አለመፈረሙን ያስገርሙኛል ብሏል ዊሊያም ጋላስ ሲናገርም። አርሰናል እሱን ለማስፈረም ፍላጎት ሊኖረው ይችላል ወይም አላውቅም፣ ነገር ግን በአጨዋወት ዘይቤያቸው ምክንያት ቼልሲ ለእሱ የተሻለ ቦታ እንደሚሆን እኔ ያስባለሁ። በአርሰናል ውስጥ ለአጨዋወቱ ይስማማል ብዬ አላሰብኩም። በባርሴሎና መቆየት ይፈልግ እንደነበር እርግጠኛ ነኝ፣ ነገር ግን አልተሳካለትም። ወደ ፕሪሚየር ሊግ መመለስ ካለበት ወይም ደግሞ እንደ ጣሊያን ያለ ሌላ ሀገር ደግሞ መሄድ ካለበት እንመለከታለን። ነገር ግን በቼልሲ ማሊያ ብመለከተው የተሻሉ ነገሮችን ማድረግ የሚችል አይነት ተጫዋች ይመስለኛል ሲልም ነው ዊሊያም ጋላስ ለማርከስ ራሽፎርድ ሀሳቡን እየሰጠም የሚገኘው። የሪያል ማድሪድ ጉዳዮችንም እንንገራችሁ። ጁድ ቤሊንጋም ይናገራል። ወደ ሜዳ ከመግባቴ በፊት ለራሴ ከምነግራቸው ትልልቅ ነገሮች አንደኛው ከዚህ በፊት ያላደረግከውን አዲስ ነገር እንድታደርግ ማንም አይጠይቅህም የሚለውን ነው። ነገር ግን ለራስህ ይህንን ነገር ለመናገር ያንን ነገር ከዚህ በፊት በተግባር አድርገኸው መሆን ይኖርብሃል ስለምነግረዋለሁ። ወቅታዊ አቋምህ የሚመጣው በጨዋታዎች ከምታገኘው ደስታ፣ ከሚሰጡ መመሪያዎችና በትክክለኛው መንገድ ከመዘጋጀት ነው። አቋምህን የምታገኘው ደግሞ በዚህ መንገድ ነው።
ከአቋምህ ጋር ደግሞ በራስ መተማመንህ ይመጣል። በራስ መተማመን ሲኖር ደግሞ ይበልጥ የተሻለ አቋም ይከሰታል። እኔ ነገሩን የምመለከተው በዚህ መንገድ ነው ሲልም ይናገራል ጁድ ቤሊንጋም። የዩቬንቱሱ አሰልጣኝ የሆኑት ሉቺያኖ ስፓሌቲ ብራሂም ዲያዝን ከሪያል ማድሪድ ለማስፈረም አሁንም አጥብቀው እየገፉበት ይገኛሉ። ተጫዋቹ በሪያል ማድሪድ መቆየትን ይፈልጋል። ነገር ግን ጆዜ ሞሪኒዮ በእቅዶች ውስጥ እንደሌለ ከነገሩት ያልተጠበቀ ድንገተኛ ነገር ሊፈጠር እንደሚችል ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ካርሎ አንቸሎቲ በልምምድ ወቅት ኤንድሪክ በቋሚ አስተላለፍ ውስጥ የሞከሩት ሲሆን ተጫዋቹ ሁሉንም ሰው እንዳስደመመ ይፋ ተደርጓል። ነገር ግን የብራዚል ምንጮች በተለይ ኢኤስፒኤን ብራዚል የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ግን በእርሱ ምትክ አሁንም ቢሆን ማቲዮስ ኩኛ በቋሚነት የሚጀምርበት እድሉ እንዳለው ነው የተነገረው። ካርሎ አንቸሎቲ ይናገራሉ። ኤንድሪክ በዚህ ዓለም ዋንጫ ለእኛ ወሳኝ ይሆናል። በተመሳሳይ በ2030 የዓለም ዋንጫም ወሳኝ ተጫዋች ነው። እሱ ታጋሽና የበሰለ ሰው ነው። ይህ የዓለም ዋንጫ በኮከብ ተጫዋቾች የሚወሰን አይደለም፣ የሚወሰነው በጨዋታው ጥንካሬና በቡድን ስራ ላይ ነው ሲሉ ይናገራሉ ካርሎ አንቸሎቲ። ነገ በሚደረገው የብራዚልና የሃይቲ ጨዋታ ማለትም ዛሬ ሌሊት ላይ ነው የሚደረገው። በቋሚ አስተላለፉ ላይ ለውጦችን አደርጋለሁ ብለዋል ካርሎ አንቸሎቲ። በቋሚ አስተላለፍ ውስጥ ከ4 እስከ 5 ተጫዋቾችን እቀይራለሁ ሲሉም ጭምር ይናገራሉ። ከዚያም ትንሽ ያነሰ ሊሆን ይችላል፣ ነገር ግን አልናገርም። የሚሰለፉት ተጫዋቾችን ግን አስቀድመው ያውቃሉ ተጫዋቾቹ ሲሉ ነው የተናገሩት። ከቅርብ ቀናት ውስጥም ሪያል ማድሪድ በክለብ ውስጥ ባደረጋቸው ስብሰባዎች ላይ ስለ ማይክል ኦሊሴ አንስቶ ተወያይተዋል። እሱ አሁንም የፍሎሬንቲኖ ፔሬስ ትልቅ የዝውውር ህልም ሆኖ ነው እየቀጠለ የሚገኘው። የባየር ሚኒክ አቋም ግን አልተቀየረም። ኮንትራቱን ማደስ ይፈልጋሉ። ሁኔታዎችንም ተከታትለው የሚናገሩ እንደሆነ ነው ፋብሪዚዮ ሮማኖ የተናገረው። ቲያጎ ፔትራች ይናገራል። በልምምድ ወቅት ከሁሉም በላይ የሚያስደምሙ ተጫዋቾች እነማን ናቸው ተብሎ ተጠይቆ ኬሊያን ምባፔና ቪኒሲዮስ ጁኒየር ብሏል። ከነሱ ጋር መስራት በጣም ጥሩ ነገር ነው። እነሱ ተራ ተጫዋቾች በጭራሽ አይደሉም ሲል ነው ቲያጎ ፔትራች የሚናገረው። በእነዚህ ሁለት ተጫዋቾች ላይ የሚሰነዘረውን ትችትስ እንዴት ትመለከተዋለህ ተብሎ ተጠይቆ ምላሹን ሲሰጥም ኤምባፔ በአንድ የውድድር ዘመን 40 ያስቆጠረ ጀግና ነው። ቪኒ በርካታ ጨዋታዎችን አሸንፎልናል። እነሱ ችግር ሊሆኑ በጭራሽ አይችሉም ሲልም ነው ቲያጎ ፔትራች ሀሳቡን እየሰጠ የሚገኘው። የመጨረሻ መረጃችን እናደርገውና ከዓለም ዋንጫ ጋር በተያያዘ አንድ ጉዳይን በድጋሚ እናንሳም። ደሴቲቷ ሀገር ኒውዚላንድ በዓለም ዋንጫ 3ኛ ተሳትፏን እያደረገች ቢሆንም በመድረኩ ግን ሙሉ 3 ነጥብን አግኝታ እስካሁን ድረስ አታውቅም። ያው ሙከራዋ ከኢራን ጋር 2-2 ከተለያየችበት ጨዋታም በኋላ ሳይሳካ ቀርቷል። ነገር ግን ከዚህ የሚያስተሳስር ግን ግጥምጥሞች በዚህ ዓለም ዋንጫ ላይ ብቅ ብሎላቸዋል ለኒውዚላንዶች። ለብሔራዊ ቡድኑ በተከላካይ ስፍራ የሚጫወተው ታይለር ቢንደን እና ወላጅናቱ ጄኒ ቢንደን አዲስ ታሪክን መጻፋቸው ነው እየተነገረ የሚገኘው። በዓለም እግር ኳስ ታሪክ እናትና ልጅ ብሔራዊ ቡድኖቻቸውን ወክለው የተጫወቱበት አጋጣሚዎች ታይተው አያውቁምና ይሄ መጀመሪያው ነው። የኒውዚላንድ ሴት ብሔራዊ ቡድን ግብ ጠባቂ የነበረችው ጄኒ ቢልደን በ2 የዓለም ዋንጫዎችና በ2 ኦሎምፒኮች ላይ ኒውዚላንድን ወክላለች። ኒውዚላንድ በትልቅ መድረክ መወከሌ እንዲሰማኝ ካደረገው ኩራት በተጨማሪ ይህንን የታሪክ ግጥምጥሞች ከእናቴ ጋር በመጋራቴ ትልቅ ደስታ ተሰምቶኛል ብሏል ታይለር ቢንደን በምድቡ ጨዋታ ከኢራን ጋር አቻ ከተለያዩ በኋላ ይህንን የታሪክ ግጥምጥሞች አስመልክቶ በሰጠው አስተያየት። የታይለር አባት ደግሞ ግራንት ቢንደን ይባላል። ለኒውዚላንድ መረብ ኳስ ብሔራዊ ቡድንም በአምበልነት የመራ እንደሆነ ይነገራል። የስፖርተኛ ቤተሰብ እንደሆነ ነው የሚነገረው። የኖቲንጋም ፎረስቱ የተከላካይ ስፍራ ተጫዋች የሆነው የተወለደው ኦክላንድ ውስጥ ቢሆንም እድገቱ ግን ካሊፎርኒያ ነው። የእግር ኳስ ህይወቱ በሜጀር ሊግ ሶከር አካዳሚዎች ውስጥ ጀምሮ በ2023 ደግሞ ወደ እንግሊዝ በመምጣት ሬዲንግን፣ በ2025 ደግሞ ኖቲንጋም ፎረስትን ተቀላቅሏል። ያለፈውን የውድድር ዓመት በውሰት ያሳለፈው በሻምፒዮንሺፕ ክለብ ሼፊልድ ዩናይትድ እንደነበር ይነገራል። ይሄ የእናትና ልጅ የዓለም ዋንጫ ተሳትፎ የሁለቱ የመጀመሪያ ይሁን እንጂ አባትና ልጅ ሆነው ግን በዓለም ዋንጫ የተጫወቱ ግን በርካታ ናቸው። በ23ኛው የዓለም ዋንጫ እየተሳተፉ ከሚገኙ ተጫዋቾች መካከል እንኳን ከኖርዌይ ኤርሊንግ ብራውት ሃላንድ እና አባቱ አልፊ ሃላንድ፣ ከፓራጓይ ጆቫኒ ሬን እና አባቱ ክላውዲዮ ሬን ተጠቃሾች ናቸው። ከዛ ውጪ ዚነዲን ዚዳን እና ለአልጄሪያ በግብ ጠባቂነት እየተጫወተ የሚገኙ ሉካ ዚዳን ደግሞ የሁለት ሀገራት ብሔራዊ ቡድኖችን በመወከል ነው እየተጫወቱ የሚገኙት። ለአንድ ሀገር ብሔራዊ ቡድን አይደሉም። አንደኛው ለፈረንሳይ ነው ያገለገለው፣ አንደኛው ለአልጄሪያ ብሔራዊ ቡድን ቢሆንም ነገር ግን አሁንም ቢሆን ሁለት አባትና ልጅ ግን በዓለም ዋንጫው ላይ የተመለከትንባቸው አጋጣሚዎች ያሉ። የኒውዚላንዶቹ ለየት የሚያደርገው ግን እናትና ልጅ መሆናቸውን ነው ዘገባዎች እየጠቆሙ የሚገኙት።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን በድጋሚ የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።